بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وبعد أصلفنا تمرتاችን ላይ ያየነው غزوة الأحزاب ነበር غزوة الأحزاب ወይ ደግሞ غزوة الخندق በመባል ይታወቃል ብለናል በዚህ በغزوة الأحزاب ያየናቸው ነጥቦች ላይ ምን እንማራቸው ነገሮች አሉ ከነዚህም ውስጥ አንደኛ በእንደዚህ አስቸጋሪ በነበረ ወቅት ኑዓይም ኢብኑ መስዑድ አልአሽጃዒ የተባለ ሰሃቢ ከገጠፋን የሆነ ጎሳ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መጥቶ ያ ረሱላህ ሰለላሁ ዐለይሂ ወሰለም እኔ ሰለማያለሁና ምንድነው የማደርግልህ ሲላቸው አንተ አንድ ሰው ነህ ምን ታደርጋለህ ነገር ግን በቻልከው መጠን ሄድና እነዚህ በእኛ ላይ የተሰባሰቡትን ሰዎች እርስ በርሳቸው እንዳይተማመኑና አቅማቸው እንዲዳከም አድርገልን ብለው ልከውት ከዚያ በኋላ የሰራውን ነገር አይተናል ኑዓይም ማለት ነው ይሄ ሰው ከገጠፋን ጎሳ ነበረ የአይሁዶችም ወዳጅ ነው ከذلك የሙሽሪኩል አረብም ወዳጅ ነበርና በጣም ትልቅ የሆነ ስራ ነው የሰራው እነዚህ በዚያን ጊዜ የነበሩ ሙሽሪኮች እንዲሁም ደግሞ አይሁዶች ውስጣቸው እምነት እንዳይኖር አድርጎ እርስ በርሳቸው እንዳይተማመኑ አድርገው አቅማቸው እንዲዳከም ያደረገው ኑዓይም ምን ያህል ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ሱሐባዎችን እንደረዳቸው አይተናል በሱሐባዎች በኩል ስናይ በዚያን ጊዜ የነበረው ሁለት አይነት ጎራ ነው አንደኛው የሙናፊቆች ጎራ ነበር ሌላው የአማኞች ጎራ ማለት ሰሃባዎችና ሙናፊቆች ናቸው በወቅቱ የነበሩት ማለት ነው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሙናፊቆች አቋማቸው የታወቀ ነበር እኛ ምናልባት ይሄንን ዋቂዕ በዚያን ጊዜ የነበረውን ክስተት መማራችን ዛሬ ላለንበት ነባራዊ ሁኔታ ምን ይጠቅመናል ብለን ብናስብ ዛሬ ላይ ሙስሊሞች ልክ ያኔ ኑዓይም ኢብኑ መስዑድ የሰራው አይነት ሴራ ዛሬ በሙስሊሞች ላይ መስራት ይቻላል ያኔ አይቻልም ለምንድን ነው የማይቻለው ሙስሊሞቹ ወጥ ናቸው አንድ አይነት አቋም ነው ያላቸው አንድ አይነት አመለካከት ነው ያላቸው አንድ አይነት አስተሳሰብ ነው ያላቸው አንድ አይነት አቂዳ ነው ያላቸው በሌላ ጎን ያለው ሙናፊቅ ነው ሙናፊቆች የታወቁ ናቸው አያንን ያቋቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በስም ደረጃ ያቋቸዋል ሰሃባዎች በዚህ ደረጃ ባያቋቸውም ነገር ግን አብዱላህ ኢብኑ ኡበይ ኢብኑ ሰሉል አለ የሱ ተከታዮች አሉ ሙናፊቆች ናቸው ይታወቃሉ ከዚህ ውጪ ያለው ሙስሊም ማህበረሰብ የሰሃባዎች ቡድን ወጥ ነው በማን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የሚመራው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ከሰባት ሰማይ ከአርሽ በላይ በሚያወርድላቸው ቁርአን ነው የሚመሩ ማንንም ሰው በዛን ጊዜ ገብቶ ይሄንን የሙስሊሙን ጦር ወይ ደግሞ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተከታዮች ምን ሊያደርገው አይችልም የተለያየ አቋም እንዲኖረው የተለያየ አስተሳሰብ እንዲኖረው የተለያየ አመለካከት እንዲኖረው አንዱ ሌላውን እንዳያምን ማድረግ አይቻልም የማይቻልበት ምክንያት አቋማቸው ወጥ ነው እምነታቸው ወጥ ነው አመራራቸው ወጥ ነው መመሪያቸው ወጥ ነው ዛሬ ግን የኢስላም ጠላቶች የዚያን ጊዜ ኑዓይም ኢብኑ መስዑድ በጠላት ላይ ያደረገውን አይነት ሴራ ሙስሊምን በሚሉ ሰዎች ላይ ዛሬ የኢስላም ጠላቶች መስራት ይችላሉ ለምን ሙስሊሞች ዛሬ በአለም ላይ ያሉ ሙስሊሞች አህዛብ ሆነዋል የተለያየ ጎራ ሆነዋል የተለያየ አስተሳሰብ ሆነዋል የተለያየ አመለካከት ሆነዋል የተለያየ አቂዳ ላይ ያሉ እንዲሆኑ ተደርገዋል ይሄ ሆን ተብሎ ከዚህ በፊት በሰፊው አውርተንበታል ሆን ተብሎ የተሰራ የኢስላም ጠላቶች ከዑመር ረዲየላሁ ዐንሁ መገደል በኋላ የሰሩት ፋብሪካ ነው ይሄ ከዑስማን ዘመነ መንግስት ጀምሮ ከአሊ ጀምሮ ከዚያ በኋላ በነበሩት دولة إسلام بإسلام عجزاز لاي የኢስላም ጠላቶች የተበረኳቸው ፋብሪካዎች አሉ ለየአንዳንዱ ፋብሪካ በጣም ትልቅ የሆነ
አቅም ያለው ተከታይ እንዲኖረው አድርገዋል የዚያ ፋብሪካ ሰራተኛ እንዲኖር አድርገዋል ስለዚህ ዛሬ ሙስሊሞች ወጣ አይደለም አመለካከታቸው አስተሳሰባቸው አቂዳቸው ወጣ አይደለም ነገር ግን ሁሉም ወደ እስልምና ኢንተሳብ ያደርጋሉ ሁሉም ሙስሊሞች ነን ይላል ይሄንን እድል በመጠቀም የእስላም ጠላቶች ዛሬ ሙስሊሞች እርስ በርሳቸው እንዲሆኑ ዛሬ ሙስሊሞች አቅማቸው እንዲዳከም ዛሬ ሙስሊሞች አንዱ ሌላውን እንዳያምነው ዛሬ ሙስሊሞች አንዱ የሌላው ጠላት እንዲሆን እየሰሩ ይገኛሉ ማለት ነው ስለዚህ የዚህ መፍትሄ ምንድነው ቢባል መፍትሄው ወደ ቁርአንና ወደ ሐዲስ መመለስ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ መመለስ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምራት በእርሳቸው አስተምሮ መመራት ሲመለሱ ሙስሊሞች በመሐከላቸው ማንንም እንዳይገባ ማድረግ ይችላሉ ማለት ነው ሙስሊሞች አጥራቸው ጠንካራ ይሆናል ሙስሊሞች ግቢያቸው ጥብቅ ይሆናል ሙስሊሞች አንድነታቸው ሰሃባዎች እንደነበሩበት ጊዜ የሚያስፈራ ይሆናል ይሄ ሊሆን የሚችለው ግን መቼ ነው ሁሉም የኢስላም አንጃዎች ሁሉም የኢስላም ቡድኖች አመለካከታቸውን ትተው ስሜታቸውን ትተው ወደ አላህ Subhanahu Wa Ta'ala ቃልና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ሲመለሱ አቅማቸው ጠንካራ ይሆናል ማለት ነው ካልሆነ ግን ሁሌም የእስላም ጠላቶች ሙስሊሞችን ወደሚፈልጉበት አዘቅት እንዲወርዱ የማድረግ ሂደታቸው አይቆምም ስለዚህ ዛሬኛ የሙስሊሙ ቁጥር በአለም ላይ በጣም ከፍተኛ ሆኖ ሳለ ነገር ግን ሙስሊሞች አሁን ያሉበት ደረጃ ላይ ደርሰው አሁን እየኖሩት ያለው አይነት ህይወት እንዲኖሩ ያደረጋቸው ምንድነው ከተባለ ከቁርአን አስተምሮ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ከሳቸው ከዘረጉት መስመር መውጣታቸው ይሄ ደግሞ ሆን ተብሎ በእስላም ጠላቶች የተዘረጋ የተጠነሰሰ ሴራ ነውና ሁላችንም ሐቂቀተን ምንድነው ማድረግ ያለብን ካለን ለእስልምና እናስባለን ለሙስሊሞች እናስባለን ብለን የምናስብ ከሆነ ስሜታችንን ተተን ወደ አላህ ቃልና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ መመለስ ግድ ይለናል ያኔ ድሮ የነበረው አይነት የሙስሊሞች ኃይል ድሮ የነበረው አይነት የሙስሊሞች አንድነት ድሮ የነበረው አይነት ሙስሊሞች በጠላቶቻቸው ሲፈሩ የነበረው አይነት ሃይባ ግርማ ሞገሳቸው መመለስ ይቻላል ነው ኢንሻአላህ ባለፈው ሳምንት እንዳየነው በኑ ቁረይዛ የተባሉት መዲና ውስጥ የነበሩ የአይሁድ ቡድኖች ቃል ኪዳናቸውን አፍርሰው እንደነበር አይተናል ገዞተል አህዛብ አላህ ያን የተሰበሰበው የጠላት ጦር በራሱ ጊዜ የራሱን ሰራዊት ልኮ እንዳገለለውና ነብዩ መሐመድም ሰለላሁ ዐለይሂ ወሰለም አላህ ከጦርነት ጠብቋቸው በሰላም ወደ መዲና እንደተመለሱ አይተን ነበር ምን ይላል ورجع رسول الله صلى الله عليه وسلم من الخندق ونزع السلاح والثياب ወደ መዲና ተመለሱና የአላህ መልእክተኛ ልብሳቸውን አወለቁ መሳሪያቸውንም አስቀመጡ وبينما هو يغتسل في بيت ام سلمة جاءه جبريل ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልብሳቸውም መሳሪያቸውንም አስቀምጠው ኡሙ ሰለማ ጋር እየታጠቡ እያለ ጅብሪል መጣ አለይሂ ሰላም وأمره بالنهوض إلى بني قريظة ከዚያ በኋላ ጅብሪል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው ተነሳላቸው ወደ በኑ ቁረይዛ ወደ አይሁዶች መሳሪያን እንዴት ታስቀምጣለህ መላእክቶች መሳሪያቸውን አላስቀመጡ ተነሳላቸው وقال إني سائر أمامك أزلزل بهم حصونهم እኔ ካንተ ፊት ለፊት ይሄድና የእነርሱን ምሽጋቸውን አናጋባቸዋለሁ አላቸው واقذف في قلوبهم الرعب
በልባቸው ላይ ደግሞ ፍርሃት ለቅባቸዋለሁ ቀድሜ ሄጄ ምን አደርጋለሁ እኔ በአይሁዶች ላይ እንዲህ አይነት በቀልባቸው ላይ በልባቸው ላይ ፍርሃትን እንዲነክስ አደርጋለሁ እንዲሁም ደግሞ ምሽጋቸው በእነሱ ላይ እንዲረድባቸው አደርጋለሁ ثم سار في موكبه من الملائكه ከዚያም አጅበውት ከመጡት መላእክቶች ጋር ጅብሪል አለይሂ ሰላም ወዴት ሄደ ወደ በኑ ቁረይዛ ሄደ اما رسول الله صلى الله عليه وسلم يا الله መልእክተኛማ فاعلن في الناس ኢላን አደረጉ በሰዎች ላይ ማለት ነው من كان سامعا مطيعا فلا يصلين العصر الا في بني قريظه የሚሰማና የሚታዘዝ ሰው ካለ አሉ ለሳባዎች ከእናንተ ውስጥ አንዳችሁ የአስርን ሰላት በበኒ ቁረይዛ እንጂ እንዳይሰግድ አሏቸው واستعمل على المدينه ابن ام مكتوم ማለት አብዱላህ ኢብኑ ኡም መክቱምን እሱን መዲና ላይ አሚር አደረጉትና ሰራዊቱን ይዘው ወደ በኑ ቁረይዛ መንገድ አቀኑ ሱሐባዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከናንተ ውስጥ አንዳችሁ የአስርን ሰላት እንዳይሰግድ በበኒ ቁረይዛ ካልሆነ በስተቀር ብለው በፍጥነት ተነስተው እንዲወጡ ነው እንደ አይነት ተአኹር እንዳይኖር ነው አስሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈለጉት ማለት ነው وأعطى الراية لعلي بن أبي طالب بانديراتشون لعلي بن أبي طالب سطوت وقدمه في جماعة إليهم كزيام ይሄን ባንዲራ ሰጥቶ ከጀማዓዎች ጋር ከሱሐባዎች ጋር እንዲሄድ አደረጉት فلما رأوه سبوا الرسول صلى الله عليه وسلم وقالوا كبيحا እነዚህ አይሁዶች አሊ ረዲየላሁ ዐንሁ ከሱሐባዎች ጋር ሆኖ መጥቶ ሲያዩት ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መሳደብ ጀመሩ በጣም መጥፎ ንግግርንም መናገር ጀመሩ እሳቸውን የሚያንቋሽሽ وبادر المسلمون بالخروج ሙስሊሞች በአጠቃላይ ሱሐባዎች ሁሉም እየተሽቀዳደሙ መውጣት ጀመሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባዘዙት መሰረት وادركت بعضهم الاسرى في الطريق መንገድ ላይ ይሄዱ እያለ የአስር ሰላት ደረሰባቸው فمنهم من صلى ومنهم من اخر حتى وصل الى بني قريظه ሱሐባዎች ይሄ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀደም ብለዋቸው ነበር ከናንተ ውስጥ አንዳችሁ የአስርን ሰላት እንዳይሰግድ በበኒ ቁረይዛ ካልሆነ በስተቀር ብለው መመሪያ አስተላልፈው ነበር አሁን የአስር ሰላት ሲደርስ ከፊሎቹ ሱሐባዎች እዚያው የደረሱበት ቦታ ላይ አስርን ሰገዱ አስርን መስገድ አለብን አሉ የአስር ሰላት ልናሳልፍ አይገባም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኛ የፈለገው ምንድነው እንዳንቆይ እንዳንዘናጋ እንጂ ሰላትን ወቅቱን እንድናሳልፍ አልፈለጉም አሉ ከፊሎቹ ደግሞ ላ በፍጹም አይቻልም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአስር ሰላት በበኒ ቁረይዛ እንጂ እንዳትሰግዱ ብለዋል በኒ ቁረይዛ ሳንደርስ አንሰግድም አሉ ሁለቱም ምን ያደረጉ ነው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ትእዛዝ ያከበሩ ነው ነገር ግን ምን ላይ ነው የተለያዩት የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ንግግር በመረዳት ላይ ተለያዩ ማለት ነው ሁለቱም የሳቸውን ንግግር ነው ያከበሩ ያሉት እነዚህ ምን አሉ የሰገዱት አስር ልክ እንደደረሰ የሰገዱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛን አስርን በበኒ ቁረይዛ እንጂ እንዳትሰግዱ ማለታቸው ቶሎ ተነሱ መዲና ላይ እንዳትቆዩ ማለታቸው እንጂ አስር ወቅቱን አሳልፉት ማለታቸው አይደለም ማለት እነዛ ደግሞ አይደለም በምንም ተአምር አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአስር ሰላትን በበኒ ቁረይዛ እንጂ እንዳትሰግዱ ብለዋል እኛ ቢያልፍም ወቅቱ አልፎም ቢሆን በኑ ቁረይዛ ላይ እንጂ አንሰግድም አሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነገራቸው ሁለቱም ጀማዓ ትክክል ነው አሉ ሁለቱም ትክክል ነው ሁለታችሁም ትክክል ናቸው አሉ ታየም ነገር ግን ሰላትን በወቅቱ የሰገዱት እነርሱ ሐቅን አግኝተዋል እነዛስ ታዛዥ ናቸው ምን አልሆኑም ጥፋት የለባቸውም ወይም ደግሞ ወንጀል የለባቸውም ይሄ ማለት አሁን አንዳንድ ጊዜ ብዙ ሰዎች ምናልባት ሱሐባዎች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ተለያይተው ነበር ቅድም ያልኩት አልተለያዩም ሱሐባዎች አንድ ነበሩ ነው ያልነው አይደል እንዴ ቅድም አንዳንድ ሰዎች ይሄንን እንደ መረጃ አድርገው ያቀርቡታል ሱሐባዎች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሱሐባዎች ተለያይተዋል ስለዚህ ዛሬ እኛ ብንለያይ ምን አለበት ለምንድን ነው አይነህ ለአፈር የምንባባለው
نعم በእንደነዚህ አይነት መስአላዎች ላይ ዛሬ መለያየት ይቻላል በምን ፍቅህ የሆኑ ማለት ነው አራቱ አይማዎች የተለያዩባቸው መስአላዎች ለምሳሌ ኢማሙ ሻፊዒ በሆነ መስአላ ላይ አንድ ሐሳብ ይኖራቸዋል የሆነው ሰው የሳቸው ራጅህ ነው ብሎ ይዛል ሌላኛው ደግሞ የኢማሙ አህመድን ራጅህ ነው ብሎ ይዛል ሌላኛው የኢማሙ አቡ ሐኒፋ ራጅህ ነው ብሎ ይዛል እነዚህ ሰዎች ምን ሊሆኑ አይገባም እርስ በርሳቸው ምንም አይነት ቂምም ሆነ ምንም አይነት ሽቃቅ ሊኖርባቸው አይገባም አንዱ ለሌላው አይንህ ላፈር ሊለው አይገባም ልዩነትም ሊፈጠር አይገባም ከነዚህ ውስጥ ለምሳሌ በስመላን ድምጽ አውጥቶ መቅራትና በስር መቅራትን ይሄ ማንንም ሰው አንዱ ሌላውን አንተ አይንህ ላፈር ወይ ደግሞ አንተ ትክክል አይደለህም ብሎ ይተቸው ወይም ሊያንቋሽሸው ወይ ደግሞ እሱ ትክክል አይደለም ብሎ ከሰዎች ሊያስጠነቅቅበት አይገባም ማለት ነው እንደነዚህ አይነት ነገሮች ለምንድን ነው ይሄ የሚሆነው ዑለማዎች ከኛ በፊት ያሉ ትላልቅ ዑለማዎች ተለያይተውበታል ሌላኛው ለምሳሌ ሴት መንካት ውዱእ ያጠፋል ይላል አንደኛው ዓሊም ሴት መንካት ውዱእ አያጠፋም ይላል እንደነዚህ አይነት መስአላዎች በሙስሊሞች መካከል ልዩነት ሊፈጥሩ አይገባም ነገር ግን መሰረታዊ የሆኑ የአቂዳ ነጥቦች ተውሂድን የተመለከቱ ነገሮች ቀብር ማምለክን የተመለከቱ ነገሮች ከአላህ ውጪ ያለን ነገር ማምለክን የተመለከቱ ነገሮች ለአላህ የሚገቡት የአምልኮት ዘርፎችን ለሌላ አሳልፎ መስጠት በተመለከቱ ጉዳዮች ላይ ሱሐባዎች ተለያይተው አያውቁም ነብያቶች ተለያይተው አያውቁም ሁሉም ነብያቶች ለህዝቦቻቸው ያስተላለፉት ወጥ የሆነ መልእክት ነው ሁሉም የነብያቶች ተከታዮች በእነዚህ ነጥቦች ላይ ወጥ አቋም ነው የነበራቸው ዛሬ በዚህ ላይ ሙስሊሞች ሊለያዩ አይገባም ከተለያዩ በመሰረታዊ የእስልምና ነጥብ ላይ ነው የተለያዩት ይሄ ከባድ አደጋ ነው የሚሆነው ስለዚህ ምንድነው የሚሆነው በእንደዚህ አይነት ልዩነቶች ላይ ወደ ቁርአንና ወደ ሐዲስ ተመልሶ ፍርድ መስጠት ግድ ይላል ማለት ነው አንድ ሰው ቀብር ያመለከ ለአላህ የሚገቡ የአምልኮት ዘርፎችን ከአላህ ውጪ ላለ ነገር እየሰጠ እሱን አትንኩት ይሄ በሙስሊሞች መካከል ልዩነት ያመጣልና እንዲህ አይነት ነጥቦችን አታንሱ ብሎ ወይ ደግሞ ምንም ማለት አይደለም ሙስሊሞች ናቸው እነርሱ ምናልባት የሆነ ቀብር ላይ ሄደው ራቁታቸውን መሬት ላይ ቢንከባለሉ አፈር በጥብጦ ቢጠጡም እዚያ ቀብር ውስጥ ያለውን የተቀበረውን ሰው ልጅ ስጠኝ ቢሉ ወይ ደግሞ ከህመም አሽረኝ ቢሉ ወይ አክብረኝ ቢሉት ሌሎች እኛን አንድ ያደረጉን ነጥቦች ስላሉ ይሄን ማንሳት አያስፈልግም ጾማችን አንድ ነው ሰላታችን አንድ ነው ሐጃችን አንድ ነው የመሳሰሉ የዓለም ሙስሊሞች በሙሉ የሚከተሏቸው አንድ የሚያደርጉ ነጥቦች ስላሉ እነዚህን አታንሱ ነው ይሄ ትልቅ የሆነ በጣም ትልቅ የሆነ ስህተት ነው ለምንድን ነው በመጀመሪያ ደረጃ የምንሰግደው የምንጾመው ሐጅም የምናደርገው ማንኛውም አይነት የአምልኮት ዘርፍ የምናደርገው ለማን ነው ለማን መሆን አለበት ለአላህ መሆን አለበት የመጀመሪያው ትልቁና ዋነኛው መሰረት ከተናጋ ከዚያ በኋላ በሱ ላይ የሚመሰረቱ ነገሮች በሙሉ የተናጉ ይሆናሉ ማለት ነው ከአምልኮት ዘርፎች ውስጥ አንዱም ለሌላ አካል ከተሰጠ ሌሎች የአምልኮት ዘርፎች በሙሉ እንደተናዱ ይቆጠራል ለዚህ ነው እስልምና እርስ በርሱ ምን የሆነ ነው የተያያዘ ለዚህ ነው አንድ ሰው ሰላት እየሰገደ እየጾመ ሐጅ እያደረገ ወይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመሳደቡ ወይ ደግሞ የነብዩን ሱና አንዱ ሱናቸውን በመሳደቡ ምን ይሆናል ይከፍራል ከእስልምና ይወጣል ሰላት እየሰገደ እየጾመ ሐጅ እያደረገ ሐጅ አድርጎ የመጣ ሰው ሊሆን ይችላል እየጾመ ያለ ሰው ሊሆን ይችላል ገንዘብ አለው ዘካ የሚሰጥ ሊሆን ይችላል ሰላት አይደለም ፈርድ ሰላት ሱና ሰላቶችን በአጠቃላይ የሚሰግድ ሊሆን ይችላል ነገር ግን አንድን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱና በመንቋሸሹ ወይ ደግሞ በመሳደቡ ወይ ቁርአንን በመሳደቡ ወይ አንድን የአላህ Subhanahu Wa Ta'ala ሸሪዓ ውድቅ በማድረጉ ምክንያት ከእስልምና ይወጣል ስለዚህ እኛ የግድ
አንድ የሚያደርጉን ነገሮች አሉ ስንል አንድ የሚያደርጉን ነገሮች በምን ላይ ነው አንድ የሚያደርጉን በአላህ አምልኮት ላይ መሆን አለበት ነው አንድ ሰው ከአላህ አምልኮቶች ውስጥ መቶዎቹን አሟልቶ አንዱን ለሌላ አካል ቢሰጥ ለአላህ እንጂ ለሌላ የማይገባ የአምልኮት ዘርፍ ይሄ ሰው በመሰረታዊ የእስልምና ነጥብ ላይ ምን አድርጓል ክፍተት አምጥቷል ጥያቄ ምልክት ውስጥ ገብቷል ለኛ ዛሬ እንደነዚህ አይነት አንድ ሊያደርጉን የማይችሉ ነጥቦችን አንድ ያደርጉናል ብሎ መሞገት አይቻል ናም እንደዚህ አይነት መሰረታዊ ያልሆነ ነጥብ ላይ ቀደም እንዳልናቸው የተለያዩ በጣም ብዙ ቢቆጠሩ በጣም በሺዎች የሚቆጠሩ ምሳሌዎችን ማምጣት ይቻላል የማንለያይባቸው ማለት ነው የማንለያይባቸው በጣም በሽያጭ ጉዳይ ላይ በተለያዩ አህካሞች በውዱእ ጉዳይ ላይ በሰላት አሰጋገድ ጉዳይ ላይ በተለያዩ ነጥቦች በውርስ ጉዳይ ላይ በኒካህ ጉዳይ ላይ በጠላቅ ጉዳይ ላይ በተለያዩ ነገሮች ላይ የዑለማዎች የተለያዩ እይታዎች ይኖራሉ አንዱ ሰው እኔ ውርስን በተመለከተ እኔ በዚህኛው ነው መሰራው ያኛው በዛኛው ነው መሰራው ቢል ሁለቱም ዑለማዎች ከዛው ፊት የሰሩበት እስከሆነ ድረስ መለያየት አይቻልም አንደኛው የውዱእ አደራረግ እኔ ለምሳሌ አንዱ ከፀጉሬ ውስጥ የተወሰነ 2 3 4 ዘለላ ፀጉር ውሃ ካስነካሁኝ ውዱእ በማድረግበት ጊዜ ይበቃኛል እኔ የኢማሙ ሻፊዒ መዝሐብ ተከታይ ነኝ ቢል ሌላኛው ደግሞ ሙሉ በሙሉ ፀጉርህን ከፊት ጀምረ እስከ ኋላ ድረስ አዳርሰ መመለስ አለበት ብሎ ውዱእ ትክክል አይደለም ማለት አይችልም ግልጽ አለ ለምን ይሄኛው በላጭ ነው ምንለው በላጭ የሆነውን ስራ ነው እንጂ ብንለው አንተ ውዱእ ባጢል ነው ይሄን ስላላደረክ አይባልም ለምን ይሄንን ያደረጉ ምኖች ስላሉ ነው ዑለማዎች ስላሉ ይሄ እነዚህ ዑለማዎች ከኪሳቸው አውጥተው ሳይሆን ያደረጉት የአላህን ንግግር በሚረዱበት ጊዜ ለቀደም ሱሐባዎቹ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር በሚረዱበት ጊዜ እንደተለያዩት ግንዛቤያቸው እንደተለያየ ሁሉ እነዚህም ዑለማዎች ወምሳሁ ቢሩኡሲኩም የሚለው ራሳቸውን አስነኩ ሲባል ከፀጉሩ ውስጥ ከፊት ለፊት ያለው ፀጉር አንዳንድ ሰዎች አይታቸው ከሆነ በጣቶቻቸው ጫፍ ላይ ውሃ ያስነኩና ፊት ለፊት ምን ያደርጋሉ የፊት ለፊት የፀጉራቸውን ክፍል ምን ያደርጋሉ ያስነካሉ ይሄ ይበቃል የሚሉ ዑለማዎች አሉ ለምን አስነክቷል አላስነካም ወምሳሁ ቢሩኡሲኩም የሚለው የቁርአን አንቀጽ ይሄንንም ያስይዛል ይሄን ስለሚያስይዝ አይ መስህ አላደረጉም ፀጉራቸውን አላስነኩም ውዱአቸው ባጢል ነው አይባልም እነዛ ደግሞ አይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ሲያደርጉት በተግባራቸው ያሳዩት በዚህ መልኩ ነው ይሄን እናደርጋለን አሉ በጣም ቆንጆ በላጩ ይሄ ነው እንደነዚህ አይነት ዑለማዎች ቅድም እንዳልነው በግንዛቤ የተለያዩባቸው ነገሮች ካሉ መሰረታዊ ምን አይደሉም ነጥቦች ስላልሆኑ ሊለያዩን አይችሉም ነገር ግን ለአላህ የሚገቡ የአምልኮት ዘርፎችን ለሌላ አሳልፎ እየሰጠ ቀብር ሄዶ እያመለከ የተቀበረን ሰው ድረስልኝ እያለ የተቀበረን ሰው እርዳኝ እያለ አክብረኝ እያለ ልጅ ስጠኝ እያለ አይ እዚህ ጋር እየሰገደ ነው ይሄ ሰውዬ ሀጂ እያደረገ ነው ጾም እየጾመ ነው ዘካ እየሰጠ እንዴት አንተ ከሱ ጋር አንድ አይደለም ለምን ትላለህ ይሄ ነጥብ አይነሳም ላ ሱሐባዎች የተለያዩባቸው ነጥቦች መሰረታዊ የእስልምና ነጥቦች አይደሉም የግንዛቤ ጉዳዮች ናቸው የፍቅህ መሳኢሎች ናቸውና በዚህ ላይ ምንም ችግር የለም ስለዚህ እነዚህም ሱሐባዎች ግማሾቻቸው መንገድ ላይ ሰገዱ ግማሾቻቸው ሰላት ካለፈ አስር ካለፈ በኋላ በነቁሬዳ ላይ ሰገዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱንም ምን አላደረጓቸው ትክክል አይደላችሁም ብለው አልተቆጧቸውም وخرج رسول الله صلى الله عليه وسلم في موكب المهاجرين والانصار نبي محمد በአንሳሮችና በሙሃጅሮች አጃቢነት ወጡ حتى نزل على بئر من آبارهم اسمها አና የሚባል ጉድጓድ ውሃ አለ እዛ ጋር እስከደረሱ ድረስ ይሄ ውሃ የአይሁዶች ነው የበኑ ቁረይዛዎች والق الله في قلوبهم الرعب الله በልባቸው ላይ ፍርሃት ለቀቀባቸው በማን በአይሁዶች ላይ فتحسنوا في حصونهم በምሽጋቸው ውስጥ ተሸሸጉ ولم يجترئوا على القتال ወጥተው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሊጋደሉ ወይም ደግሞ ጦርነት ሊጀምሩ ግን አልደፈሩ وحاصرهم المسلمون بشدة المسلمون يتم أن ينكسكسوا كببواቸው فلما طال عليهم الحصار أرادوا أن يستشيروا بعض خلفائهم من المسلمين ይሄ ከበባ ሲበዛባቸው መውጣት አይችሉም መግባት አይችሉም
ምንም ነገር ከውጭ አይመጣላቸው መግዛትም ሆነ መሸጥ አይችሉ ይሄ ነገር በጣም አስጨነቃቸው ማለት ረሃብ ወሃጥም ነገር ሊገላቸው ሆነ ከዚያ ከአንሷሮች ውስጥ በኑ አውስ የሚባሉ ጎሳዎች አሉ እነርሱ የበኑ ቁረይዛዎች ከእነሱ ጋር ቃል ኪዳን ያላቸው ህዝቦች ናቸው ምን ፈለጉ ከእነሱ ጋር መሹራ ሊያደርጉ ፈለጉ እስኪ እነርሱን እናወያያቸው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ትእዛዝ እንቀበል ወይስ አንቀበል ብለው እናማክራቸው አሉና ይሄን ፈለጉ ፈጠለቡ من رسول الله صلى الله عليه وسلم ان يرسل اليهم ابا لبابه ليستشيروه ከዚያ አቡ ሉባባ የተባለው ሰው ከአውስ ነው ይሄ ከአንሷሮች ውስጥ አውስ ከሚባለው ጎሳ እሱን ላክልን አሏቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪ ከሱ ጋር እንማከር ላክልን አሏቸው فارسله ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄዳሉት አቡ ሉባባ فلما راوه قام اليه الرجال وجهش النساء والصبيان يبكون في وجهه አቡ ሉባባ ወደ እነርሱ ሲመጣ ወንዶቹ ተነስተው ወደሱ ቀረቡ ህፃናቶችና ሴቶች ደግሞ ያለቅሱ ጀመር አቡ ሉባባን ሲያዩት فرق لهم አሳዘኑት በጣም አቡ ሉባባ وقالوا من قالوا أترى أن ننزل على حكم محمد لمن ياسكي من يمسلها يا أبا لبابا محمد بميلو ነገር እሺ ብለን እንቀበል እንዴ አሉት ወይስ እንደዚሁ ባለንበት እንቀጥል ሲሉት አቡ ሉባባ ምን አላቸው قال نعم አው ተቀበሉ አላቸው ምንም አማራጭ የላችሁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ተቀበሉ واشار بيده الى حلقه يريد انه الذبح ይሄን ካላቸው በኋላ አቡ ሉባባ በእጁ ወደ አንገቱ አመላከተ የሚሆነው ግን መገደል ነው ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍርድ ማለት መገደል ነው ያው የሚጠብቃችሁ ይሄ ነው ይያላቸው ثم تنبه انه باشارته هذه خان الله ورسوله ከዚያ ወዲያው ልክ ይሄን በእጁ ወደ አንገቱ ካመላከተ በኋላ ትዝ ሲለው لا اله الا الله አላህንና መልእክተኛውን ክጃለሁ አለ እሳቸውን አላህና መልእክተኛውን አታልያለሁ እንዴት አመላክታለሁ እንዴት እርድ ነው የሚጠብቃችሁ ብዬ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ያለውን ፍርድ እንዴት ለእነርሱ እንዴት እነግራለሁ ይሄ ክህደት ነው አለ ለራሱ ማለት ነው فمضى على وجهه حتى اتى المسجد النبوي وربط نفسه بساريه من صواريخ ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፊታቸውን ማየት አልችልም ብሎ ወዴት ሄደ ቀጥታ ወደ መስጂድ ሄደ አልተመለሰም ከነሱ ጋር ይሄን ከተነጋገረ በኋላ ወደ ነብዩ አልተመለሰም ወደ መስጂድ ሄደና ወደ መዲና መስጂድ ሄዶ ራሱን ከሙሶሶ ጋር አሰራ ከመዲና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንደዚህ አይነት ሙሶሶ ማለት ነው ሄደና ራሱን አሰራ وحلف ان لا يحله الا رسول الله صلى الله عليه وسلم بيده በአላህ እምላለሁ የአላህ መልእክተኛ በእጃቸው እስኪፈቱኝ ድረስ ማንንም አይፈታኝም ብሎ ማለ ለራሱ ማለት ቃል ገባ ማንንም አይፈታኝም እሳቸው ደግሞ የሚፈቱኝ በአላህ ትእዛዝ እንጂ በሌላ አይደለም ያ ማለት ነው አላህ ሲቀበለኝ ነው ተውበቴን አላህ ሲቀበለኝና አላህ እንደማረኝ አረጋግጣለሁ የአላህ መልእክተኛ ከፈቱኝ ካልሆነ ግን አላህ አልማረኝም ማለት ነው ስለዚህ ማንንም ሰው አይፈታኝም ብሎ ሄዶ ራሱን ካሰረ በኋላ ቃል ኪዳን ገባ فلما بلغ رسول الله صلى الله عليه وسلم خبره قال يا الله መልእክተኛ ተነገራቸው አቡ ሉባባ እኮ እንዲህ ሆነ አሏቸው ምን አሉ اما انه لو جاءني لاستغفرت له ይመጣ ኖሮ ከአላህ ምህረት ጠይቅለት ነበር አሉ አላህ እንዲምረው ወንጀሉን አውፍ እንዲለው ጠይቅለት ነበር اما اذ فعل ما فعل فنتركه حتى يقضي الله فيه ይሄን ደግሞ ካደረገ አሉ ይሄን ካደረገ እንቶ በሱ መሐከል አላህ እስኪፈርድ ድረስ እንቶ አለ በሱ ጉዳይ ላይ አላህ እስኪፈርድ ድረስ አሁን ይሄ ራሱ ከአላህ ጋር ያደረገው ነገር ነው ስለዚህ እኛ ምንም የምናደርገው ነገር የለም እንቶ አለ አላህ የሱን ፍርድ እስኪያመጣ ድረስ خلاص اتركوه ተውታል መጀመሪያ ይሄን ሳያደርግ እኔ ጋር መጥቶ እንደ አይነት يعني ስህተት ሰርቻለሁ ይላል ከአላህ ምህረት ጠይቅለት ነበር አሁን ግን ተውታል طيب ومع طول الحصار انهارت معنويات بني قريظة ይሄ ከበባው ሲበዛባቸው በኑ ቁረይዛዎች አቅማቸው ላሸቀ ውስጣዊ ስሜታቸው
እየወረደ መጣ حتى نزلوا بعد 25 ليله على حكم رسول الله صلى الله عليه وسلم 25 ቀን በዚህ መልኩ ከተከበቡ በኋላ እጅ ሰጡ مرحبا በቃ خلاص ተቀበለናል አንተ ያንተን ፍርድ እንቀበላለን ብለው እጅ ሰጡ فأثقل الرجال ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወንዶችን ለብቻ አደረጓቸው وجعل النساء والذراري بمعزل عنهم في ناحيه ሴቶችና ህፃናቶችን ደግሞ በአንድ በኩል አደረጓቸው አላህ መልእክተኛ وطلب حلفاؤهم الأوس أن يحسن إليهم አውሶች ቅድም ያልናቸው እነዚህ የአንሳር የመዲና ሰዎች خزرجና አውሶች ናቸው አውሶች ምን አሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመልካም መልኩ ያዛቸው መልካም ነገር ዋልላቸው አሏቸው كما فعل ببني قينقاع حلفاء الخزرج ከዚህ በፊት በበኑ ቀይኑቃዕ ላይ የخزرጆች ወዳጆች እነርሱ ቃል ኪዳን ከነሱ ቃል ኪዳን ያላቸው ሰዎች ነበሩ በኑ ቀይኑቃዕ የخزرج ወዳጆች ናቸው ለእነርሱ መልካም ውለሃል በአብዱላህ ኢብኑ ኡበይ ኢብኑ ሰሉል አማካይነት እነዚህም ደግሞ ዛሬ አሁን የኛ እነዚህ ከኛ ጋር ወዳጅነት ያላቸው ሰዎች ናቸው ከነሱ ጋር ተጋብተናል ከነሱ ጋር ንብረታችን አለ ስለዚህ መልካም ዋልልን አሏቸው አውሶች ማለት ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም فقال من قالوا يا الله ملكتኛ الا ترضون ان يحكم فيهم رجل منكم እነሱ ላይ ከናንተ ውስጥ የሆነ ሰው ፍርድ እንዲሰጥ አትስማሙ አሏቸው ደስ አይላችሁም ይሄን አትቀበሉም አሏቸው ከናንተ ውስጥ እኔ ፍርድ አልሰጥም ማለት ከአውስ የሆነ ከናንተ ውስጥ የሆነ ሰው በእነሱ ላይ ፍርድ እንዲሰጥ ባደርግ ይሄ ነገር አይስማማችሁም አሏቸው قالوا بلى ይስማማናል እንጂ አሉ ነርባ እንወዳለን ይሄ ከኛ የሆነ ከአውስ ጎሳ ውስጥ በእነሱ ላይ ፍርድ እንዲሰጥ ካደረክ የአላህ መልእክተኛ ሆይ እኛ ይስማማናል እንቀበላናል قال من على نبي محمد صلى الله عليه وسلم فذاك الى سعد بن معاذ እንግዲያውስ ፍርድ የሚሰጠው سعد بن معاذ ነው አሏቸው سعد بن معاذ ማለት የአውስ ጎሳ መሪ ነው ተመቶ ባለፈው እንዳልነው ምን ተደርጎ ነበር በቀስ ተመቶ ነበረ ተኝቶ ነው ያለው መስጂድ አካባቢ قالوا قد رضينا ይሄንንማ በጣም ወደን ተቀበለናል አሏቸው مرحبا وكان سعد في المدينة للجرح الذي أصابه أثناء غزوة الخندق በዚያን ጊዜ ተመቶ ስለነበረ ቆስሎ መስጂድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ነበር የሆነ ድንኳን ነገር ተደርጎለት فجاءوا به راكبا على حمار ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላኩና ሂዱ አምጡት አሉ ከዛ ይዘውት መጡ ማለት ነው فلما قرب من رسول الله صلى الله عليه وسلم قال ልክ ነብዩ ጋር ሲደርስ ምን አሉ የአላህ መልእክተኛ قوموا الى سيدكم قوموا ተነሷል ለሰሃባው ወደ አለቃችሁ ወደ በላጫችሁ ተነሱ ቆማችሁ ተቀበሉታል ቆማችሁ ምን አድርጉት ተቀበሉት ለሰዓድ ابن معاذ ቆሙለታል فقاموا اليه ተነስተው ቆሞ ተቀበሉት واحاطوا به من جانبه ተግራና ከቀኙ ከበቡት يقولون من አሉት يا سعد انت سعد ሆይ አሉት احسن في مواليك አሁን ነገሩ በእጅህ ነው ያለው የአላህ መልእክተኛ ላንተ ሰጥተውሃል በእነዚህ ሰዎች ላይ መልካም ነገር ፍረድ የእነሱ ጉዳይ አሁን አንተ ጋር መጥቷል ስለዚህ የኛ ወዳጆች ናቸው እነዚህ ሰዎች መልካም ነገር ፍረድ አሉ وهو ساكت لا يجيب ዝም ብሎ ምንም ነገር አይመልስም ዝም ይሰማቸዋል فلما اكثروا عليه قال ሲጎተኩቱት በጣም አበዙበት ይሄ ነገር ማለት ነው ምን አለ لقد آن لسعد الا تاخذه في الله لومه لائمين ለسعد እኮ ቀርቦለታል ደርሶለታል አለ በአላህ ዲን ላይ በአላህ ሸሪዓ ላይ ሰው ምን ይለኛልን ላይፈራ ሰው ምን ይለኛል ላይል ደርሷል አለ እኔ የምፈርደው በአላህ ፍርድ እንጂ ማንንም ለማስደሰት ብዬ እናንተን ያውስ ጎሳዎችን የኔን ጎሳዎች ለማስደሰት ወይ ደግሞ አይሁዶችን ለማስደሰት የምሰራው ነገር የለም ይሄ የአላህ ዲን ነው ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ስለዚህ በዚህ በዲን ጉዳይ ላይ በሸሪዓ ጉዳይ ላይ ሰው ምን ይለኛል ዳልል ሰዓቱ ደርሶልኛል አለ አልልም አለ فلما سمعوا ذلك رجع بعضهم الى المدينه
ይሄንን ሲሰሙ ከሳዕድ ብን ሙዓዝ ወደ መዲና ሄዱ ከፊሎቻቸው ወነአ ኢለይሂም القوم ምንም ማድረግ አይቻልም ሳዕድ በሞት ነው የሚፈርድባቸው ምንም ማድረግ አይቻልም ولما نزل سعد بن معاذ كورد بኋላ واخبر بنزول قريظة على حكمه بني قريظاዎች አንተ በምትፈርደው ነገር ተስማምተዋል ተባለ ከዚያ سعد بن معاذ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምጥተው አቆሙት በአንድ ጎን ተሰብስበዋል እነዚህ በኑ ቁረይዛዎች በሌላ ጎን ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች ቆመዋል ምን እንደሚፈርድ ለመስማት ፊቱን ወደዚያ ዞረና በኑ ቁረይዛዎች በኩል በእናንተ ላይ የአላህ ቃል ኪዳን አለ ወይ አላቸው እኔ በመፈርደው ነገር ልትቀበሉና ላታምፁ እንቢ ላትሉ በአላህ ቃል ኪዳን ትገባላችሁ አዎን እንገባለን ከዚያ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል ዞረና አይኑን ገርበብ አድርጎ እሳቸውን እንደፊት እንዳያይ በዚህ በኩል ሳለ ሰሃባዎችና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሉበት ማለት ነው የአዛዥነት ስሜት እንዳይሰማው የአላህ መልእክተኛን ፊት ለፊት አይኑን ሞልቶ ላያያቸው አይኑን ገርበብ አድርጎ በዚህ በኩል ሳለ እኛም እንስማማለን ሁሉም በአንድ ነው እንስማማለን አለ አንተ በምትፈርደው ነገር እንስማማለን ማፈሻ ነው حكم فيهم አሁን እሺ እንግዲያውስ እኔ እንዲህ ከሆነ አለ የኔ ፍርድ አለ ان يقتل الرجال ወንዶቹ ይገደሉ አለ በኑ ቁረይዛዎች ሳይሙል ይገደሉ وتصبى الذريه ህፃናቶች ሴቶች ይማረኩ አለ وتقسم الاموال ንብረታቸው ሙርኮ ሆኖ ይከፋፈል አለ فقال رسول الله صلى الله عليه وسلم يا الله ملكتኛ ምን አሉት لقد حكمت فيهم بحكم الله من فوق سبع سماوات والله يا سعد ያንተ ይህ ፍርድ በእነሱ ላይ አላህ ከሰባት ሰማይ ከአርሽ በላይ የፈረደው ፍርድ ነው አለ ወህይ ባይመጣም ባንተ ላይ ወህይ ባይመጣም ነገር ግን ፍርድህ አላህ ከአርሽ በላይ ከሰባት ሰማይ በላይ የፈረደው ፍርድ ነው ሙጣቢቅ بحكم الله يا الله فرد ሙሉ በሙሉ ያገኘ ፍርድ ነው كان هذا الحكم ايضا طبقا لشريعه اليهود ይሄ ደግሞ የአይሁዶችም የራሳቸው የተውራትም ህግ የሚስማማ ነበር بل ارفق وارحم من حكم شريعتهم عندهم ከእነርሱ ከሸሪዓ ከተውራት ውስጥ ካለው ሸሪዓቸው የተሻለ ለእነርሱ በጣም ቆንጆ የሆነ ፍርድ ነበር وعلى اثر هذا القضاء الذي قضى به سعد ابن معاذ اتى ببني قريظة الى المدينه ወዲያውኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ በኒ ቁረይዛዎች ወደ መዲና እንዲወሰዱ አደረጉ فحبسوا في دار ابنة الحارث امرأة من بني النجار አንድ ሴት አለች በኒ ነጃር እርሷ ግቢ ውስጥ እንዲታሰሩ እንዲቆዩ ተደረገ وحفرت لهم خنادق في سور المدينة في سوق المدينة ማለት ሱቅ المدينة የሚባል የዛኔ የአይሁዶች የገበያ ማዕከል ነበር ያው በኋላ ሰሃባዎች ወደ መዲና ሂጅራ ካደረጉ በኋላ እነርሱም እዛው ቦታ ላይ መነገድ ጀምረው የጋራ ሆኖ ነበር የመዲና ሱቅ ሆኖ ነበር እዚያ ቦታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዘዙና ጉድጓድ እንዲቆፈር ተደረገ ثم ذهب بهم الى هذه الخنادق ارسالا ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ በአንድ ወደዚህ ጉድጓድ እንዲመጡ አሉ ትእዛዝ ሰጡ ከዚያ አንድ በአንድ እየወጡ ወደ ጉድጓዱ እየሄዱ وضربت اعناقهم فيها በዚያ ውስጥ አንገታቸው በሰይፍ እየተቀላ እንዲጨመሩ አደረጉ وكانوا 400 ወደ 400 የሆኑ ነበር የሚሉ ዘገባዎች አሉ وقيل ما بين 600 الى 700 ከ600 እስከ 700 ይደርሱ ነበር ተብሎ እነዚህ ማለት ነው በኑ ቁረይዛዎች ወንዶቹ وقتل معهم حيي ابن اخطب سيد بني نضير ከእነርሱ ጋር አብሮ ያኔ በዚህ በሂሳሩ ጊዜ የአህዛብ ሰራዊት መጥቶ ከቦ ይያለ በዚህ መሃል ሄዶ
እነዚህ በኒ ቁረይዛዎች እንዲክዱና ቃል ኪዳናቸውን እንዲያፈርሱ ያደረገው ሁያይ ኢብኑ አኽጠብ የተባለው የበኒ ነዲር አለቃ ነበርና እንደውም እሱ ነበር ምን የጠፋኖች እንዲነሱ ያደረገው የቁረይሾች እንዲነሱ የተለያዩ ጎሳዎች በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም እንዲዘምቱ ያደረገ ሰው ነበር። መጨረሻ ላይ ቃል ኪዳን ገብቶላቸው ነበርና እሱም እንዲገደል አዘዙ የአላህ መልእክተኛ። وكان من زعماء اليهود ال20 الذين حرضوا قريشا وغطفان على غزوة الأحزاب እሱ ነበር እንደውም ያነሳሳው የበኒ ነዲር መሪ ነው። እነዚያን ቁረይሾችንና ገጠፋኖችን ለአህዛብ ጦርነት ያነሳሳ ሰው ነበር። ثم كان قد جاء الى قريظه ከዚያ ወደ ቁረይዛዎች መጥቶ واغراهم አጣለላቸው على نقض العهد ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የነበረውን ቃል ኪዳን እንዲያፈርሱ አደረጋቸው። حتى غدروا بالمسلمين في احرج ساعه من حياتهم ሙስሊሞች በጣም መጥፎ ሁኔታ ላይ በነበሩበት ሰዓት እንዲክዷቸውና ከነዚህ ከጠላቶች ጋር እንዲሆኑ አደረጋቸው። وكانوا قد اشترطوا عليه ان يكون معهم እነርሱ ቃል ኪዳናቸውን ሲያፈርሱ ከሱ ጋር ደግሞ ሸርጥ አድርገው ነበር። ምን የሚል ከኛ ጋር ትሆናለህ ጥልህን አትሄድም ብለውት ነበር። يصيبوا ما يصيبهم እኛን የሚያገኘን ነገር ከኛ ጋር ያገኛል ብለው ቃል ኪዳን ይዘውበት ነበር። فكان معهم في حصونهم اثناء الحصار والاستسلام حتى قتل እሱም በቃሉ መሰረት ከእነርሱ ጋር ሆኖ ሲከበቡም ፍርዱም ሲሰጥ መጨረሻ ላይ ታስሮም ሲወሰዱ ከእነርሱ ጋር ነበር። መጨረሻ ላይ ከእነርሱ ጋር አብሮ ተገደለ። وقد أسلم نفر من بني قريظة قبل النزول فلم يتعرض لهم ከዚያ በፊት ይሄ ሁክሙ ከመምጣቱ በፊት ከበኑ ቁረይዛ ውስጥ የተወሰኑ ሰዎች ሰልመው ነበር። እነርሱ አልተነኩም። واستوهب بعضهم فتركوا واسلموا ከፊሎቹ ደግሞ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልካም ነገር ጠየቁ አልተገደሉም። እነሱም ሰለሙ። وقتلت امرأة من نسائهم አንድ ሴት ተገደለች ከእነዚህ ከበኑ ቁረይዛ ሴቶች ውስጥ ለምንድን ነው የተገደለችው? لأنها كانت طرحت الرحى على خلاد ابن سويد فقتلته خلاد ابن سويد የሚባል ሰሃቢ ላይ ከላይ ሆና ይሄ የሚፈጽበት እንትን ወፍጮ አለ አይደል? ሴቶች የባህል ወፍጮ ማለት እሱን ከላይ ሆና ወርውራ ገላው ነበር። ይሄን ሰሃባ በሱ ቦታ ተገደለች እቺ ሴት። وجمع السلاح والأموال كذا تسبسب أو وجمع السلاح والأموال فكانت 1500 سيف كذا ንብረቱ መሰብሰብ ተጀመረ። 1500 ሰይፍ ተገኘ። و300 درع ወደ 300 የሚሆን የጦር ልብስ ነበረ። وعلفي رمح 2000 የሚሆን ጦር ማለት ነው። و500 ترس وحجفة 500 ደግሞ ቱርስ ማለት ከብረትም የሚሰራ ሊሆን ይችላል፣ ከቆዳም የተሰራ ሊሆን ይችላል፣ ጋሻ ማለት ነው። ሁጅፋ ደግሞ ማለት ከቆዳ ብቻ የሚሰራ ጋሻ ሆኖ ከቆዳ ብቻ ነው የሚሰራው። ቱርስ ማለት ግን ከቆዳም ሆነ ከእንጨትም ይሁን ከብረትም የተሰራ ጋሻ ታውቃላችሁ አይደል? አንድ ሰው በጦር በሚዋጋ ለምሳሌ በቀኝ እጅህ ስትወረውር በግራ እጅህ ላይ ይዘው የምትከላከልበት ማለት ነው። ከሰይፍና ከጦር የምትከላከልበት ጋሻ ይባላል። ይሄ ወደ 500 አካባቢ ነበረ የተገኘው ማለት ነው። وأثاثا كثيرا በጣም ብዙ ዕቃዎች وأنية وجمالا وشياها ግመሎች፣ በጎች፣ ፍየሎች የተለያዩ በጣም ብዙ ዕቃዎች ተገኙ። فخمس كل ذلك مع النخيل والسبي እነዚህ በአጠቃላይ 1/5ኛው ለአላህ መልእክተኛ ለጦር ለተለያየ ነገር እንዲሆን ተደረገ። ከምርኮኞቹም ጋር ከተምር ዛፍም ጋር አጠቃላይ فأعطى للراجل سهما ለእግረኛ አንድ ዕጣ ተሰጠ ከዚህ ከምርኮ ንብረት ውስጥ وللفاره 3 أسهم ለፈረሰኛ ደግሞ በፈረስ ለሄደ ማለት ነው። ፈረስ ይዞ ለሄደ ሰው 3 ዕጣ ተሰጠ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያከፋፍሉ سهما لنفسه وسهمين لفرسه አንድ ዕጣ ለራሱ 2 ዕጣ ደግሞ ለፈረሱ ለዛ ለግመልም ይሁን ማንኛውም ነገር ማለት ነው። وأرسلت السبايا إلى نجد ከዚያ በኋላ ምርኮኞቹ ተላኩ ወደ ነጅድ فابتاع بها السلاح الناس ተሽጠው መሳሪያ ተገዛበት የጦር መሳሪያ። واصطفى النبي صلى الله عليه وسلم منها ريحانة ابن زيد ابن عمرو ابن خنافة ريحانة የተባለች አንድ ምርኮኛ ነበረች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስቀራት። فيقال انه تسرى بها ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሷን ተጠቀሙባት ማለትም ያው እንደ ምርኮኛ በእጅ ላይ ሲሆን አንተ መገልገል መጠቀም ትችላለህ። ويقال እንደዛም ተብሏል። ويقال በሌላ ዘገባ ደግሞ اعتقها وتزوجها በሌላ
ሁር ብለዋት ነፃ ካደረጓት በኋላ አገቧትም የሚል ዘገባ አለ فتوفيت بعد حجة الوداع كحجة الوداع كمجرشة كسنبت حج بهالا ودع آخرها هدت ولما تم أمر قريظة أجيبت دعوة سعد بن معاذ لأن زيه يبن قريظة هناك كتتنا كبوهالا سعد مجمع دعاء أرجو نبرة يا سمة تامالتنا يقول صلى جزيل الله تقبلوا دعاءون من دون نبرني له الله هو بنو قريظة مجرشة سبتاسايين يمداد قلين بلو نبر وكان في خيمة في المسجد النبوي بدنكان استنبرة بنبي محمد صلى الله عليه وسلم مسجد ليعوده النبي صلى الله عليه وسلم من قريب فكربه هونو الله ملك تنيا أنبياء عندك كتابتلوت نبر الزا دنكان يتوتر اللت مسجد است فمرت عليه شاتو أجت عمي بتنيا بت يهونج بق بعد أبو ستال فانقض جرحه رجت أونا بقو وصلوا فندى وانفجر من لبته درت وعكاوي نبرو قصل فندى فسال الدم الغزير حتى توفي لأجله بطام كفتني هنا دم فسسه دزيو والآخرة هيدا وحملت جنازته وحملت جنازته الملائكة مع المسلمين يا سعد بن معاذ جنازة ملائكة وجه مسلم وجه هنا عبروا تشكموا ودا قبر بوتادرس شنيس لا إله إلا الله واهتز لموته عرش الرحمن من إلال سعد بن معاذ سيموت يا الله سبحانه وتعالى عرشه مالتنا تنكتكت إلالو اهتز عرش الرحمن لموت سعد ومضى على أبي لبابة 6 ليالي أبو لبابة يتبع صحابي قدم من دالنو كمان نو كعوس هنا جوسانو ለበኑ ቁረይዛዎች በእጁ ወደ አንገቱ ካመለከተ በኋላ ተጸጽቶ ሄዶ መስጂድ ላይ ራሱን አስሮ ነበር የአላህ መልእክተኛ ካልፈቱኝ ማንንም እንዳይፈታኝ ብሎ ማለት ነው በዚህ ሁኔታ 6 ቀን አለፈበት እሱ ማለት ነው እዛው ራሱን አስሮ ባለበት تأتي امرأته فتحله للصلاة ሚስቱ ትመጣና የሰላት ሰዓት ሲደርስ ትፈታዋለች ሰላት ይሰግዳል ከዚያ በኋላስ ثم يعود فيربط نفسه بالجزء ከዛ ደግሞ እንደገና ተመልሶ በሙሰሶ ላይ መልሶ ራሱን ያስራል ከሰገደ በኋላ ማለት ነው የሰላት ሰዓት ሲደርስ አሁንም ትመጣና ትፈታዋለች ሰላቱን ሲጨርስ ራሱን ያስራል ማንንም አላስገደደውም በውስጡ ያለው የኢማን ብርሃን ነው የኢማን ብርታት ነው ያስገደደው እንጂ ማንንም አይደለም ሱብሃንአላህ ثم نزلت توبته في بيت ام سلمة رضي الله عنها فبشرته بها ከዚያም የአላህ መልእክት ማን ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኡሙ ሰለማ ጋር በነበሩበት በሳቸው ተራቀን የሱ ተውበቱ ቁርአን ወረደ واخرون اعترفوا بذنوبهم خلطوا عملا صالحا واخر سيئا اسى الله ان يتوب عليهم ان الله غفور رحيم سوره التوبه ላይ አላህ Subhanahu Wa Ta'ala ይሄን የቁርአን አንቀጽ አውርዶ ተውበቱ የሱ ጸጸቱ አላህ እንደተቀበለው ምን አደረገ አሳወቀ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም واخرون اعترفوا بذنوبهم እነርሱስ ከፊሎቹ በኃጢአቶቻቸው ተናዘዙ አለ አላህ خلطوا عملا صالحا واخر سيئا መልካም ስራና መጥፎ ስራን ቀላቀሉ አለ አሰላሁ አን يتوب عليهم الله سبحانه وتعالى ጸጸታቸውን ሊቀበላቸው ይከጀላል ان الله غفور رحيم الله سبحانه وتعالى መሐሪና አዛኝ የሆነ ጌታ ነውና አለ አላህ ከዚያ ይሄንን የቁርአን አንቀጽ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውረዱን ኡሙ ሰለማ መጣ በሰረች ለዚህ ሰሃቢ فثار الناس ليطلقوه فأبى حتى يطلقه رسول الله صلى الله عليه وسلم ሰዎች ይሄንን አላህ የሱን ተውበት እንደተቀበለው ሲሰሙ ሰሃባዎች ሁሉም እየተሽቀዳደመ ወደሱ ሄደ ምን ሊያደርገው ሊፈታው ከታሰረበት ማለት ነው ምን አለ ላ አይቻልም ማንንም ሰው እንዳይነካኝ የአላህ መልእክተኛ ራሳቸው መጥተው እስኪፈቱኝ ድረስ ማንንም ሰው እንዳይፈታኝ አይቻልም ففعل حين مر به بصلاه الصبح يا الله መልእክተኛ ለፈጅር ሰላት ሲመጡ ከታሰረበት ቦታ ፈቱ አላህ Subhanahu Wa Ta'ala ተውበትን ተቀብሉሃል ስለዚህ በቃ ብለው እሳቸው ፈቱት ማለት ነው وقد قام المسلمون بعد غزوه بني قريظه بعده اعمال عسكريه اهمها ما ياتي ከዚያ በኋላ የበኑ ቁረይዛዎች ይሄ ቅጣት ካለቀ በኋላ
ሙስሊሞቹ በተለያዩ ወታደራዊ ክንውኖች ላይ ተሰማርተው ነበረ እንደሚከተለው እናየዋለን ይላል ኢንሻአላህ ነገ እንቀጥላለን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم